ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተመልካቾች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከምግብ ተመለከታችሁት ለየት ባለ እንዲሁም ደግሞ አስደሳች ቪዲዮ ተመልሼላችኋለሁ ኢንሻአላህ። አላሁ አክበር ማሻአላህ በጣም ደስ ላይ ነው። ሁላችሁም በዚህ ቪዲዮ እንደምትደሰቱ ተስፋ አደርጋለሁ። ከምግብ እንደተመለከታችሁት ማለት ነው በሀገራችን በዞናችን ትልቅ ብስራት ሰምተናል። ቃል በተግባር እንግዲህ ተመልክተናል አይተናል ማለት ነው። እንግዲህ የቀድሞ የአማራ ክልል ኦሮሞ ብሔረሰብ ዞን የኬሚሴ ዋና አስተዳዳሪ አቶ አህመድ አሊ እንግዲህ ወደ ማይቀረው አኪራ ሂደዋል። ጁማአን ሰግደው ሲወጡ ቤታቸው አካባቢ እንደተገደሉ ተነግሯል። ሁላችሁም ሰምታችኋል። እኔም አቅርቤላችሁ ነበረ። እንግዲህ አላህ ይዘንላቸው፣ አላህ ማረፊያውን ጀነት ያደርግልን ለማለት እወዳለሁ። በድጋሚ ዱዓ እንድታደርጉለት በአክብሮ ጠይቃችኋለሁ። ሀዘን ብቻ ሳይሆን እንደዚህ አይነት ደስታም ብስራትም ስንመለከት ለህዝቡ ማዳረስ እና ማስደመጥ አለብኝ ብዬ ስላሰብኩኝ ነው። በጣም እንዲሁም ደስ ስላለኝ ነው። ለቤተሰቦቹ ቃል በተገባው መሰረት ትልቅ ብስራት ሰምተናል። እንግዲህ በዚህ በምስሉ ላይ እንደምትመለከቱት አላህ ይዘንለትና የቀድሞ እንግዲህ ዋና አስተዳዳሪ አቶ አህመድ አሊ ቤተሰቦች እንግዲህ G+1 ቤት ተሰርቶ ተረክበዋል። በትላንትናው ዕለት ከዞናችን አሁን ያለው አስተዳዳሪ አቶ አህመድ አሊ አባፍሮ ከሱ ትልቅ ብስራት ሰምተናል። በቃልም በተገባው መሰረት እንግዲህ ላስደምጣችሁ ይህንን ቪዲዮ ላይክ እያደረጋችሁ በዚህ ጉዳይ ላይ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትቀላቀሉ በአክብሮት ጠይቃችሁ እንግዲህ ቃል በተግባር ለቀድሞ ኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ ለነበሩ አቶ አህመድ አሊ ቤተሰቦች የተገነባው ዘመናዊ መኖሪያ ቤት ተመርቆ ለቤተሰቦቹ ርክክብ ተደርጓል ማለት ነው። የብሔረሰብ አስተዳደሩ ዋና አስተዳዳሪ አቶ አህመድ አሊ እና ሌሎች የስራ ኃላፊዎች በተገኙበት መኖሪያ ቤቱ ማለት ነው ተመርቆ ለቤተሰቦቹ ርክክብ ተደርጓል። የአማራ ክልል መንግስት የብሔረሰብ አስተዳዳሪ እና አጎራባች ሰሜን ሸዋና ደቡብ ወሎ ዞኖች መኖሪያ ቤቱ ተገንብቶ እንዲጠናቀቅ ከፍተኛ አስተዋጽኦ ማድረጋቸው የተገለጸ ሲሆን ማለት ነው። በዚህም ለመኖሪያ ቤት ግንባታውና ለቤት እቃዎች ለተለያዩ እንግዲህ ጉዳዮች ከ6 ሚሊዮን ብር በላይ ወጪ መደረጉን ተገልጿል። በመርሃ ግብሩ ላይ የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አህመድ አሊ አባፍሮ፣ የኦሮሞ ብሔረሰብ አስተዳዳሪ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አህመድ ሁሴን ጨምሮ የብሔረሰብ አስተዳደር አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች በጋራ በህይወት የሌሉት የቀድሞ ዋና አስተዳዳሪ ለአቶ አህመድ አሊ ቤተሰቦች የተገነባውን እንግዲህ ቤት በመሄድ ቤተሰቦቹን ጠይቀዋል ማለት ነው። የኦሮሞ ብሔረሰብ አስተዳዳሪ ዋና አስተዳዳሪ አቶ አህመድ አሊ አባፍሮ እንዳሉት በታማኝነት በቅንነት በዓላማው የጸና ለህዝብ ጥቅም ደከመኝ ሰለቸኝ ሳይል ህዝቡን እንዳገለግልና የክብር ሞት መሞቱን በመግለጽ ስራዎቹም መቼም ቢሆን በብሔረሰብ አስተዳደር ህዝብ ልብ ውስጥ ህያው ሆኖ ይኖራል ብለዋል ማለት ነው። አክለውም አቶ አህመድ አሊ ቤተሰቦቹ እና ልጆች አቶ አህመድ አሊን በህይወት ቢያጡትም እንዳይቸግራቸውና ብቸኝነት እንዳይሰማቸው ከጎናቸው ለመቆም የክልሉ መንግስት እንዲሁም ደግሞ አጎራባች ወንድም ዞኖች እንዲሁም ብሔረሰብ አስተዳደር በየደረጃው ያለ የመንግስት መዋቅር መላው ህዝብ ያበረከቱን አስተዋጽኦ የላቀ እንግዲህ መሆኑን በማንሳት በብሔረሰብ አስተዳዳሪ ህዝብ ስም እንግዲህ አመስግነዋል ማለት ነው። በመጨረሻም የብሔረሰብ አስተዳዳሪ ስራ አስፈጻሚ ለዚህ የተቀደሰ ተግባር ትርጉም ሰጥተው ለዚህ ዓላማ ከተቋቋመ ኮሚቴ ጋር በቅርበት መስራታቸው እንዲሁም በባለቤትነት ሲሰሩ የነበሩትን የኮሚቴ አባላት በላቀ ሁኔታ አመስግነዋል ማለት ነው። ወደፊትም ቤተሰቦቹን የመደገፍ ስራ ተጠናክሮ እንደሚቀጥል በተለይ ልጆቹ ነገ ትልቅ ደረጃ እንዲደርሱ በዓላማዊና በሃይማኖታዊ ትምህርታቸው እንዲከታተሉ ድጋፋቸው እንግዲህ እንደማይለይ ገልጸዋል ማለት ነው። የቀድሞ ዋና አስተዳዳሪ አቶ አህመድ አሊ ወንድምና ቤተሰቦቹ ቃል ከተገባው በላይ ድጋፍ እንደተደረገላቸው በመግለጽ እንግዲህ አመስግነዋል ማለት ነው። ለአቶ አህመድ አሊ ቤተሰቦች በጥሬ ገንዘብ 6.5 ሚሊዮን ብር በአይነት 8
8 የመኖሪያ ቦታ እንዲሁም ደግሞ 1 ሄክታር የእርሻ መሬት መሰብሰቡ ኮሚቴው የገለጸ ሲሆን በአሁኑ ሰዓት በኬሚሴ ከተማ መንግስት ባበረከተው የመኖሪያ ቤት መስሪያ G+1 ማለት ነው ህንፃ መገንባቱ እንዲሁም ለቤቱ የተሟላ የቤት ቁሳቁስ መግዛቱን በመርሃ ግብሩ ላይ ጠቅሰዋል። መረጃው ደግሞ የዞኑ መንግስት ኮሚኒኬሽን ነው። ይህን ይመስላል። ትልቅ ብስራትና ትልቅ ደስታ እንደተሰማችሁ ተስፋ አድርጋለሁ። አልሐምዱሊላህ ረቢል ዓለሚን ቃል በተግባር ተመልክተናል። አባቢ ሆኗል አይደል? ሱብሃንአላህ። አላህ ይዘንለት፣ አላህ ማረፊያውን ጀነት ያድርግለት። ጁማአን ሰግዶ ከልጆቹ ጋር ወደ ቤት እየገባ ሳለ ቤቱ አካባቢ በባጃጅ ጠብቀው እንግዲህ እንደገደሉት ነው መረጃውን የሰማነው። እኔም ከዚህም በፊት ቪዲዮ ሰርቼላችሁ ነበር። አላህ ማረፊያውን ጀነተል ፍርዶስ እንዲያደርገው ሁላችሁም ዱዓ እንድታደርጉለት ለማለት እወዳለሁ። በዚህ መልኩ ቆንጆ ቤት ተሰርቶላቸዋል ለቤተሰቦቹ ማለት ነው። ልጆቹንም አላህ ትልቅ ደረጃ ያደርሳቸው ለማለት እወዳለሁ። መንግስት እና የዞኑ አስተዳዳሪ ጭምር ይህንን ድጋፍ ከሌሎች አጎራባች ሀገሮች ጋር ከዞኖች ጋር ይህንን ድጋፍ ያለማቋረጥ እስካሁን ድረስ ክትትል አድርጎ ለዚህ በማብቃቱ ራሱ ትልቅ ምስጋና ይገባቸዋል ብዬ አስባለሁ። በዚሁ አጋጣሚ እኔም ላመሰግናቸው እወዳለሁ። እጅግ በጣም ደስ ስላለኝ ነው። ደስታቸውንም ላካፍላችሁ ብዬ ነው። ሻሹን ነው በትላንትናው ዕለት ይህ መረጃ የተለቀቀው። ቤቱንም ተመልክታችኋል። ቆንጆ ቤት ነው። እቃም ተሟልቶላቸዋል። ማሻአላህ ማሻአላህ ብያለሁ። እንግዲህ ለቤተሰቦቹ አሁንም ሶብርን ይስጣቸው። በዚህ ጉዳይ እናንተስ ምን ተሰማችሁ? እኔ ወላሂ ከምንም በላይ በጣም ደስ ብሎኛል። አልሐምዱሊላህ ረቢል ዓለሚን ለማለት እወዳለሁ። ያሉትንም ደግሞ አላህ ይጠብቀን ኢንሻአላህ። የዛሬ ቪዲዮአችን ይህን መስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ይህንን መረጃ ለብዙዎች እንግዲህ ተደራሽ እንድታደርጉልን በአክብሮት ጠይቃለሁ። ብዙዎች ተደራሽ አድርጋችሁ ይህንን ብስራት አሰሟቸው ለማለት እወዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም